አሰብን በጉልበት እንቆጣጠራለን ምናምን የሚሉት አንዳቸውም ሄደው አይዋጉም፣ ልጆቻቸውንም አይልኩ። የሚጎዳው ህዝቡ ነው። ከዛ ህዝቡ ምንድነው ጠብ የሚልለት? ገና መሞቻ ድሮን ነው የሚገዛለት? አነጋጋሪዋ ምስጢረ ስላሴ ታምራት የመንግስት ሚዲያዎችን ተቸች። ከሰሞኑ እየተካሄዱ ያሉ የምርጫ ክርክሮችን በተመለከተ የታዘብኳቸውን ነገሮች በተለይ ክርክሮቹን ከሚያቀርቡ ሚዲያዎች ጋር በተያያዘ የተመለከትኩትን ጉዳይ ላንሳ በማለት የጀመረችው ምስጢር የኢትዮጵያ ብሮድካስቲንግ ኮርፖሬሽን እና አዲስ ሚዲያ ኔትወርክ የምርጫ ክርክር እንዲደረግ ያዘጋጁት ብልጽግና ፓርቲ በህዝብ ሀብት የሰራቸው ነገር ግን ህዝብ ተኮር ባልሆኑት ይልቁንም የአዲስ አበባን ህዝብ ለከፋ ማህበራዊና ኢኮኖሚያዊ ምስቅልቅል በዳረጉት የኮሪደር ልማት ትሩፋት በሆኑ ፕሮጀክቶች ላይ ነው ብላለች። ትብብሩን ወክዬ በተገኘውበትና ቱሪዝም ማዕድንና ኢንዱስትሪን በተመለከተ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ያዘጋጀው ክርክር ላይ ተቋሙ ክርክሩን በሚመራው ባለሙያው በኩል 100% እነዚህን ፕሮጀክቶች ሲያስተዋውቅ እንደነበረ ተመልክቻለሁ። ብልጽግና ፓርቲም በተከራካሪው በኩል ይህ የቆምንበት ቦታ እና ወዘተ በማለት የስራውን ለማዋደድ መሞከሩ በሚዲያ ተቋሙና በገዢው ፓርቲ በኩል የቦታ መረጣው ታቅዶበትና ታስቦበት በመናበብ እየተሰራ ስለመሆኑ አስረግጦልኛል። እኔ እንደ አንድ ጋዜጠኛ ቦታ አመራረጥ ከምንሰራው ዜናና ዘገባ ያልተናነሰ ነን ቨርባል ክው እንዳለው በደንብ አውቃለሁ። ኢቲቪና ባልደረቦቹም ይሄ ሊጠፋቸው አይችልም በማለትም አስተያየቷን ሰጥታለች። ማንኛውም የኮሚኒኬሽን ባለሙያ ፍሬሚንግ፣ ቶን፣ የእይታ ማረፊያዎችና የቦታ መረጣ ዘገባዎች ላይ ያላቸውን ተጽዕኖ ያውቃል። ስራዎቹን የሚሰራውም ያንን ታሳቢ በማድረግ ነው። በጠቀስናቸው መመዘኛ ማዕዘናት ሁለቱም የሚዲያ ተቋማት ከመረጡት የገዢው ተከራካሪ ወኪሎች በተጨማሪ የብልጽግና ወኪል መሆናቸውን አስመስክረዋል ስትልም ነው ቅሬታዋን የገለጸችው። ይህንን በተመለከተም በቀረጻው ወቅት አግባብነት እንደሌለውና ቢያንስ በምርጫ ወቅት እንኳን እንደዚህ በይፋ ገለልተኛ አለመሆናቸውን ሊያሳዩ እንደማይገባ የተናገሩበትን ክፍል ቆርጠው አውጥተውታል። በእርግጥ እንዳይተላለፍ ያደረጉት ይህንን ብቻ አይደለም። አዲስ ቲቪ በምርጫና በሀገራዊ ጉዳዮች ላይ ኢህአፓን ወክዬ የሰጠውትን ቃለ መጠይቅ ሙሉ በሙሉ አፍኖ አስቀርቶታል። በእርግጥ በቃለ መጠይቁ ወቅት ጋዜጠኛው ከጋዜጠኛ በማይጠበቅ መልኩ ያሳየውን ወገንተኝነት በመመልከቴ አለማስተላለፋቸው እምብዛም ያስገረመኝ ባይሆንም የድርጊት ስለ ሚዲያ ተቋሙ ግን ብዙ የሚናገረው ነገር የመኖሩን ሀቅ አይቀይረውም ስትልም የተቆረጡ ሀሳቦች እንዳሏትም አልሸሸገችም። የህዝብ ሚዲያ የመንግስት ፕሮፓጋንዳ መሳሪያ መሆን አይገባውም ያለችው ምስጢረ ስላሴ ታምራት የዕለት ተዕለት እውነታው በተቃራኒው ቢሆንም ቢያንስ በምርጫ ወቅት ይህንን ግልጽ የገዢው ፓርቲ ፕሮፓጋንዳ መሳሪያነት እገታ ያደርጉታል የሚል ትንሽ ተስፋ ነበረን ብላለች። እንደሚታወቀው ፓርቲ ኢህአፓ በዚህ የምርጫ ሂደት ውስጥ እስከ መጨረሻው ለመቀጠል ካስቀመጣቸው ቅድመ ሁኔታዎች ውስጥ የዲሞክራሲ ተቋማት ገለልተኝነትና የሚዲያ ነጻነት አንዱ ነው። ከላይ በጠቀስኳቸው ማሳያዎች ደግሞ ይህ የሚዲያ ገለልተኝነት መርህ በግልጽ ተጥሷል ብላለች። በዚህ አጋጣሚ ይህን የክርክር መድረክ በመምራትና በማስተባበር በኩል ፋና ብሮድካስቲንግ ኮርፖሬት እንዲሁም ባለሙያዎቹ ላሳዩት ፕሮፌሽናሊዝም አክብሮቴን ለመግለጽ እፈልጋለሁ በማለትም ሐሳቧን ቋጭታለች። መጋቢት 6 ቀን 2018 ዓመተ ምህረት ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥን ማንኛውም አካል አንታገስም። አፋብን መጪውን ምርጫ አስመልክቶ ለፓርቲዎች ከባድ ማስጠንቀቂያ ሰጠም። በአሁኑ ወቅት የአማራ ህዝብ በታሪኩ አይቶ የማያውቀው የህልውና አደጋ ተጋርጦበት ይገኛል ያለው አፋብን ምርጫን እንደ መርህ የሚያየው ዓለም አቀፍ ማህበረሰብ ያገዛዙን ባሪ ተረድቶ ጆሮ የነፈገውን ይህንን ምርጫ የተቋማት መሪዎች፣ የሚዲያ ሰዎች፣ የሃይማኖት አባቶች፣ ሲቪክ ማህበራትና የፖለቲካ ፓርቲዎች ለማጀብ በሂደት ላይ መሆናቸውን ተገንዝበናል። በመሆኑም ይህንን ምርጫ የሚያጅቡ የፖለቲካ ፓርቲዎችንና በማንኛውም መንገድ የሚያግዙ አካላት የአማራ ህዝብ ጠላት መሆናቸውን ለማሳወቅ እንወዳለን በማለት ከባድ ማስጠንቀቂያ ለፓርቲዎቹ ሰጥቷል። ምርጫ የኢትዮጵያን መሰረታዊ ችግር እንደማይፈታና ህዝብን ማደናገሪያ መሆኑን አውቃችሁ ከሂደቱ ራሳችሁን እንድታገሉ እየጠየቅን ጥያቄያችንን ወደ ጎን በመተው በዚህ ምርጫ ላይ መሳተፋችሁን የምትቀጥሉ ከሆነ እንደምንታገላችሁ እናሳስባለን በማለትም አክሏል። የአፋብን መግለጫ አፋብን መግለጫውን ሲቀጥልም ለአማራና ለኢትዮጵያ ህዝብ መልእክቱን አስተላልፏል። በምርጫው ምክንያት ሀገራችንን ከዚህ በላይ የከፋ አደጋ የሚያጋጥማት መሆኑን ተገንዝባችሁ ለምርጫ ትብብር በመንፈግ ይልቁንም ህዝባዊ እምቢተኝነት በማቀጣጠል በቅርብ ጊዜ ለምናደርገው የመጨረሻው የትግል ምዕራፍ ለሚቀርበው ጥሪ በንቃት እንድትጠብቁና ከትግላችን ጎን እንድትሰለፉ የሚል ጥሪንም አቅርበዋል። በዚህ ሰዓት ምርጫ ስለማድረግ አይደለም ማሰብ የማይቻል መሆኑን ተገንዘባችሁ ህዝብን ለማገልገል የተቋቋማቸው የሚዲያ ተቋማት ህሊናቸውና ለሙያቸው ክብር ሲሉ ከእውነት ጎን የሚቆሙ ምሁራንን በመጋበዝ አሁናዊ ሐቁን ሙያዊ ትንታኔ እንዲሰጡ በማድረግ ታሪካዊ ኃላፊነታችሁን እንድትወጡ የከበረ ጥሪያችንን እናስተላልፋለን ብሏል አፋብን።
መምህራንና የመንግስት ሰራተኞች ከህዝቡ ጋር በቅርበት የምትገኙ እንደመሆኑ መጠን ይህንን ድርጊት ባለመቀበል ለህዝባችሁ ያላችሁን ወገናዊነት በተግባር እንድታሳዩ አደራ እንላለን በማለትም መልእክቱን አስተላልፏል። አፋብን በመግለጫው ይህንን ጥሪያችንን ተላልፎ በሚገኝ ማንኛውም አካል ላይ እርምጃ የምንወስድ ስለመሆኑ ለመላው ሰራዊታችን ትዕዛዝ የተላለፈ መሆኑን እናሳውቃለን በማለትም ጥብቅ ማሳሰቢያ ሰጥቷል። ህዝባችንን ለተጨማሪ ጥቃት አሳልፎ የሚሰጥ ማንኛውም አካል ላይ እርምጃ የምንወስድ መሆኑን ለመላው ሰራዊታችን ትዕዛዝ የተላለፈ ስለመሆኑ እናሳውቃለን። የአማራ ፋኖ ብሔራዊ ንቅናቄ አፋብን ይህንን ይበል እንጂ ምርጫ ቦርድ ባለፉት ቀናት በሰጠው መግለጫ ቁጥራቸው 9 ሚሊዮን የሚደርሱ ዜጎች ለምርጫ መመዝገባቸውን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ሜላትወርቅ ኃይሉ የመራጮች ምዝገባ ከተጀመረበት ከየካቲት 28 ቀን 2018 ዓ.ም ጀምሮ በተካሄደ የ7 ቀናት ምዝገባ ብቻ ከ9 ሚሊዮን 36 ሺህ በላይ መራጮችን መመዝገብ ተችሏል ብለዋል። በጠቅላላ አካሉት 52773 የምርጫ ጣቢያዎች ውስጥ 6395 ጣቢያዎች ስራ አልጀመሩም ብለዋል። ዋና ምክንያቱ ደግሞ ከመራጮች ምዝገባ ጋር በተገናኘ በቁሳቁስ ስርጭት ችግር መሆኑንም ጠቁመዋል። ፓርቲዎች የሚያደርጉትን ክርክር ከሚዲያ ከትምህርት ተቋማትና ከምርምር ተቋማት ኮሚቴ ተቋቁሞ እየተገመገመ ነውም ብለዋል። ኮሚቴው በዋናነት የፓርቲዎቹ የሀሳብ ሁኔታ ጠቃሚነት እና የመረጃዎቹን እውነታነት ያጣራልን ብለዋል። ይህ የሚያሳየው ምርጫው በተያዘለት ጊዜ ገደብ የሚካሄድ መሆኑን ነው። የአማራ ሚዲያ ኮርፖሬሽን በሰራው ሌላ ዘገባ ላይ ደግሞ በአማራ ክልል በርካታ ዜጎች የመራጭነት ካርድ ለመውሰድ ተሰልፈው አሳይተዋል። ዘገባው እንደሚለው ከሆነ የሀብሩ ወረዳ ነዋሪዎች ለሰባተኛው ጠቅላላ ምርጫ የመራጮች ምዝገባ ለማካሄድ በስፋት እየተንቀሳቀሱ ነው። በሰሜን ወሎ ዞን ሀብሩ ወረዳ የመራጮች ምዝገባ እየተካሄደ ነው። የመራጮች ምዝገባ እያካሄዱ የሚገኙት ነዋሪዎቹ ካርድ በማውጣት የመምረጥ መብታቸውን እንደሚጠቀሙ ተናግረዋል። የኢትዮጵያን ጥቅም ለኢትዮጵያ ታሪካዊ ጠላቶች አሳልፎ ለመስጠት የሚታትር ኃይል የኢትዮጵያ የፖለቲካ ባለድርሻ ተደርጎ መወሰድ አለበት ብዬ አላምንም። የአማራ ብሔራዊ ንቅናቄ ፓርቲ አብን ወልቃይትን አስመልክቶ መግለጫ አውጥቷል። አብን በዚህ መግለጫው ላይ ሰሞኑን በስምረት ፓርቲና በምርጫ ቦርድ መካከል ስለነበረው የፍርድ ቤት ክስ ሰፊ ማብራሪያ ሰጥቷል። ለተከበረው ፍርድ ቤት በጉዳዩ ላይ በግልጽ የሚታወቅና የተረጋገጠ መብትና ጥቅም ያለን መሆኑን በማስረዳት የጣልቃ ገብ አቤቱታ አቅርበንና ብይን ተሰጥቶ መደበኛ ክርክር ለማድረግ እየተዘጋጀን ነበር ያለው አብን በተመሳሳይ የአማራ ዴሞክራሲያዊ ኃይሎች አዴሃን ጨምሮ የወልቃይት የራያና የጠለምት አማራ ማንነትና ወሰን አስመላሽ ኮሚቴዎች የጣልቃ ገብ አቤቱታ አቅርበው ነበረ ብሏል። ሆኖም ከሳሽ የነበረው የስምረት ፓርቲ ክሱን ለማንሳት አቤቱታ ማቅረቡን ተከትሎ የክርክር መዝገቡ ተዘግቷል። ስለሆነም የፓርቲያችን አባላትና መላው ሕዝባችን ተከፍቶ የነበረው መዝገብ መዘጋቱን ተከትሎ በዲሞክራሲያዊ ሂደት ላይ ተጥሎ የነበረው ጊዜያዊ እግድ የተነሳ መሆኑን በመገንዘብ ሕዝባችን ሁነኛ እንደራሴዎቹን ለመምረጥ ከወዲሁ በንቃት እንዲሳተፍ የከበረ ጥሪያችንን ለማቅረብ እንወዳለን ብለዋል። ይህ የአብን መግለጫ ቀደም ሲል ከወጣውና ከባድ ማስጠንቀቂያዎችን ከያዘው የአፋብን መግለጫ ጋር ቀጥተኛ ተቃርኖ ያለው ሆኖ አግኝተነዋል። አፋብን ትመርጡና ዋ ብሎ ያስፈራራል። አብን ደግሞ ተወካዮቻችሁን ምረጡ እያለ ያበረታታል። አብን መግለጫውን ሲቀጥል ቀደም ሲል ህዝባችን ከፍተኛ መስዋዕትነት የከፈለባቸውን ትግሎች ለማክሸፍ ከጠላት ጋር ስልታዊ ትብብር የሚያደርጉ ባንዳዎችንና ያሉባልተኞችን ጩኸት ፈጽሞ መስማት የሌለበት ሲሆን እነዚህ አካላት ትላንት በህልውና ጦርነት ወቅት ሳይቀር ለጠላት መንገድ ክፈቱ እና አሳልፉት ሲሉ የነበሩ መሆናቸውን ፈጽሞ በዘንጋት አይገባም በማለት የነዘመነ ካሴን መግለጫ አጣጥሏል። ቀጥሎም የስምረት ፓርቲ ክሱን ያነሳበት ምክንያት በሂደቱ ቢቀጥል በመጨረሻ ተሸናፊ መሆኑ እንደማይቀር ስለተገነዘበ ሲሆን በዚህ ውጭ የሚያቀርበው ምክንያት ከፖለቲካዊ ፕሮፓጋንዳ ውጪ ህጋዊ መሰረት ሊኖረው እንደማይችል በማወቁ የፌዴሬሽን ምክር ቤትን ጨምሮ የተለያዩ መንግስታዊ መዋቅሮችን በመጠቀም የህዝባችንን መብቶችና ጥያቄዎችን በማፈን አካባቢዎቹን በኃይልና ባፈቀላጤ ወደ ትግራይ ያካለለው ኃይል ድንገት ስልጣን ከእጁ በወጣ ማግስት በእነሱ ዘመን የማይታሰብን ፍትሐዊ ውሳኔ ለማጣጣል የሚያደርጉት ሙከራ ከንቱ መሆኑን ህዝባችን ተገንዝቦ በምርጫ ሂደቱ በንቃት እንዲሳተፍ እግረ መንገዱን በአማራ ትግል ስም በሀገር ውስጥም ይሁን ከሀገር ውጭ ሆነው በህዝባችን መብትና ጥቅም ዙሪያ መደለልና መደራደር የሚፈልጉትን ባንዳዎች መጸየፍና ማጋለጥ ያስፈልጋል። ህዝባችን እነዚህን ከታሪካዊ ጠላቶቻችን ያበሩ ሀገር ሻጭ ባንዳዎችን ጆሮ በመንፈግና በመታገል ታሪካዊ ኃላፊነትን እንዲወጣ ጥሪ እናቀርባለን በማለት መግለጫውን አብቅቷል።
ጠቅላይ ሚኒስትር አብይ አህመድ ነዳጅን በኃላፊነትና በቁጠባ እንድንጠቀም አሳሰቡ። በመካከለኛው ምስራቅ በተፈጠረው ቀውስ የተነሳ ነዳጅ ገዝተው የሚጠቀሙ ሀገሮች እንደ ልብ ለማግኘት ተቸግረዋልን ብለዋል። በመሆኑም ችግሩ ተፈቶ ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባና ለመሰረታዊ ነገሮች ቅድሚያ በመስጠት መጠቀም ይኖርብናል ብለዋል። በመሆኑም የነዳጅ አከፋፋዮች፣ ማደያዎችና ተጠቃሚዎች ነዳጅን በቁጠባ ለመሰረታዊ ነገሮች ቅድሚያ በመስጠት ሁላችንም በኃላፊነት ስሜት እንድንጠቀም ለማሳሰብ እወዳለሁ ብለዋል ጠቅላይ ሚኒስትር አብይ አህመድ።